ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በዚህ ሳምንት ውስጥ በዚህ 15 ቀን ውስጥ ፎቶአቸው ይደረደራል፣ ለክለቦች ስም ዝርዝራቸው ይተላለፋል፣ ክለቦች ጉዳቸውን ያያሉ፣ እነዛን ተጫዋቾች ያሰናብታሉ። የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ልትሞሸር መሆኑ ሰምቷል። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንግዲህ ቁም ነገር ያዙና አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ የቻናል ሰብስክራይብ በማድረግ ቤተሰብ መሆን ነው። 1000 ልንገባ ትንሽ የቀረ ቪዲዮን የምታዩት በሙሉ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉት እጠይቃችኋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቪዲዮውን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮቻችን እንለፍ። በዛሬ የመጀመሪያ ቪዲዮአችን እንግዲህ ዮኒ ማኛ ቲክቶክ ላይ የምናውቀው እንግዲህ አባታችንን ከሰሞኑ በጣም ሲሳደብ ነበረ። እሱ ቪዲዮ ተንምጣና የተሳደበበትን ምክንያት ምን ያለ ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ተክልዬ ቆለጦ ተክልዬ ቆለጦን ሰላም በልልኝ። ተክልዬ ቆለጦ ተክልዬ ቆለጦ ሰላም በለው። በምትመጣበት መንገድ ነው የምሄደው እኔ በመጣህበት። እናንተ ስትሳደቡ ምርቃት ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ተክልዬ ቆለጦ እናንተ ስትሳደቡ የኦርቶዶክስ ልጆች ስትሳደቡ ምንም ችግር የለውም። ከዛ ነጠላ ለብሰ ማርያም ብቻ ማለት ነው። ተክልዬ ቆለጦ ዋትስአፕ። ሌላ ማን አለ? እንትን አረጋዊ አቡነ አረጋዊ ነው። አረጋዊ ቆለጦ ሰላም ነህ? ሰላም በለኝ። አረጋዊ ቆለጦና ተክልዬ ቆለጦ ተመችተውኛል። ይሄን ማነ ኮሜዲያን እሸቱ ዩቲዩብ ላይ ቆለጦቹን ጥራቸውና መግለጫ ይስጡበት። ተክልዬ ቆለጦንና አረጋዊ ቆለጦን አቡነ አረጋዊ ቆለጦን አንድ ላይ አርግና መግለጫ እንዲሰጡበት በታላቅ ትህትና ጠይቃለሁ። እኛ ፓስተር ቆለጦ ነን፣ እናንተ ደግሞ ተክልዬ ቆለጦ ነው፣ አቡነ አረጋዊ ቆለጦ ነው። ያው እንግዲህ ቪዲዮ እንዳያችሁት ነው። ዮኒ ማኛ እኔ ከድሮም ጀምሮ አልወደውም የምለው በዚህ ባህሪው ነው። እንግዲህ ያስቡት፣ አንድ የተከበሩ ትልቅ አባታችንን በዚህ መልኩ አባታችንን ብቻ አይደለም ተክልዬ እያለ አቡነ አረጋዊ እያለ በጣም እኔ ሰይፉ ትልቅ ስህተት ከሰራቸው ውስጥ አንዱ ለዚህ እውቅና መስጠቱ ነው ብዬ ነው ማስበው። እኔ ባለፈውም ተናግሬያለሁ። ሰይፉ እንደዚህ አይነት ሰዎችን ይመስለኛል ለመንቀፍ የፈለገው። በጣም ያሳዝናል። እንደዚህ ሊል የቻለበት ምክንያት ደግሞ እስቲ ቪዲዮ ነው። ምንድነው? እኔ ዮኒ ቆለጦ ማለት ትችላለች ማክለክላት ገብቶ ዮኒ ሴጋ ወይ ዮኒ የፈለገችውን ነገር ትበል አሁን ጋር ፕሮብሌም። ስለዚህ ፈለገች ዮኒ ቆለጦ ዮናስ ቆለጦ ትበል፣ ጓያው ቆለጦ የፈለገችውን ትበል። ፓስተር የሚለው ስም እስካልተነሳ አፕራመሹ ተክልዬ ቆለጣም ሽንታም ነው ልሻለሁ። አውል ሰይ የምታመጡትን አለ አቁም። ፓስተርን አትነካም፣ እኔም ኦርቶዶክስን አልነካም። ፓስተር ንካ፣ የፓስተርን ስም ጥራ፣ እኔ ኦርቶዶክስን አንበጫበጫታለሁ። በምትፈልጉት ማን ነው ስቲቪዮ ያለው? ማን ነው የሚታየው? ማን ነው ወንድ ነው? እናየዋለን። አስቁሙ፣ ብልግናን አስቁሙ። ኦርቶዶክስ አይጠቅማችሁ። ሳልደርስ ነው የተደረሰብኝ። ያው እንግዲህ እንደሰማች ነው እንደዚህ ሊሳደብ የቻለበት ምክንያት ፓስተር ምናምን እያሉ እየሰደቡኝ ነው። እኔም እንደዛ ከተሰደብኩኝ ያቀር ደግሞ እኔም እሳደባለሁ። የሰደቡ አንድ ተራ ሰዎች እንዳንተ አይነት ክፍታፍ የሆኑ ሰዎች ነው የሰደቡ። አንተ እዚህ ግን መተህ አባቶቻችንን በጣም ነው የሚያሳፍረው። ህግ የለም እንዴ ግን ለዚህ ልጅ የሚሆን? እኔ ይሄንን እማላይበት የት እንደሚሄድ በጣም በቃ ምን አይነት የወረደ አስተሳሰብ እንዳለው። ቆይ እስቲ ሌላም ቪዲዮ ነው። ዲያፍሮ ከሚሞትና ጳጳሱ ከሚሞቱ ይባል ጳጳሱ ይሞት ነው የሚለው። ጌታ ምስክሬ ነው ማለት ኦርቶዶክስ እንደዛ ነው። ጳጳሱ እዚህ ጋር ይሞታል፣ ቴዲ አፍሮ ይሞታል ቢባል ኧረ ቴዲ ይቀመጥልን፣ ቴዲ ንጉሳችን ነው፣ ጳጳሱ ይሞት ነው የሚለው ኦርቶዶክስ። ዋሻው ጴንጤስ ዘፋኝ አራት እግሩን ይብላ ጳጳሱ ይቆዩ ነው የሚለው ጴንጤ ኦርቶዶክስ አያምንም እኮ። ከማን ነው? ከቴዲ አፍሮ እና ከጳጳ ቴዲ አራት እግሩን ይብላ ይራደዛው ሰደው ነው የሚለው። ሙስሊምም እንደዛ ሙስሊም ከኢትዮጵያ ኦርቶዶክስ ጳጳስና ከቴዲ አፍሮ ማን ይሞት ይባል? አረ
አባታቸው የሃይማኖት አባትማ ይኖሩ ቴዲ 4 እግሩን ይብላ ይላል። ኦርቶዶክስስ ኧረ ቴዲዬንም አልነኩትም። ቴዲዬ የኛ እንዴ ቴዲ ዘፈን ያመልኩታል። ዘፈን እንደ መዝሙር ነው የሚሰሙት። ዘፈን ህይወታቸው ነው። ታሱ ደዮ ኧረ ቀጥቅጬ ሽባ ነው ማረግ። ሞክረኝ አልኩ ሞክረኝ። ዮኒ ማኛን የሚችል ካለና ግጠም ገጥመሃል። እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው እኔ ፓስተር ቆለጦ ነኝ። እናንተ ሽርሙጥና ዘፋኝ ሰካራም ጣዖት አምላኪ ናችሁ። ብሪንግ ለብቻዬ ነው ማውራ። ዩ ስታርትድ ኢት አው ፊኒሽ። እኔ ፓስተር ቆለጦ ነኝ። ገስ ዋት አንተ ሽርሙጥና ያለው አጋንንት አምላክ ያለው ጥንቁልና ያለው መተት ያለው ገደላ ገደል ያለው የብልግና መናኸሪያ ማለት ኦርቶዶክስ ናት። በመጣኸው ኃይል እመጣለሁ። ብሪንግ ኢት ና ሌትስ ዱ ኢት። ያው እንደሰማችሁት ነው እንግዲህ አንድ አላዋቂነቱን የሚያሳውቀው ራሱ አንድ በዚህ ነው። እንደ ሕፃን ልጅ ከሌሙት ብትባሉ ምናምን አይባል አይነት የሆነ የሕፃን ልጅ ነገር ማለት ነው። እና እኔ እንደዚህ አይነት ሰው እንግዲህ አስቡት። በቃ ቴዲ አፍሮ እንወደዋለን እናደንቀዋለን፣ ግን እንዴት ከሃይማኖት አባት ጋር ልታወዳደራችሁ ትችላለህ? የሃይማኖት አባት አይደለም ከቴዲ አፍሮ ከዘፋኝ ምናምን ጋር ይቀርና ከራሱ ጋር ራሱ እሳቸው ይቆዩ ብሎ ህይወቱን የሚሰዋ ህዝብ ነው ያለው፣ ኦርቶዶክስ ነው ያለው። አንተ ከአንድ ዘፋኝ ጋር ምናምን ነገር ቴዲ አፍሮ በጣም የምናደንቀው የምንወደው ግን አይገናኝም። ስለ ከሃይማኖት የሚገናኝ ነገር በቃ በፍጹም አይደለም ማለት ነው። በፍጹም እንደዚህ አይነት ሰዎች መች ነው ግን እኔ ኦርቶዶክስ መች ነው ዝምቷን የምሰብረው? የምር እንደዚህ አይነት ሰዎች ማንም እየተነሳ አፉን የሚከፍትብን በጣም ያሳዝናል። እኛ ማንም ፓስተርም እንዲሰደብ አንፈልግም። ፓስተርም የምትሰድበው እንደዚህ ትሰድበኛለች እና ፓስተር እንደዚህ ትለኛለች የምትለው እንዳንተ ክፍታፍ ነች እንጂ እኛ እሷን የምንደግፍ አይነት ሰው ሆነን አይደለም። እዚች በኦርቶዶክስ ስለሆነ ፓስተር ስለሆነ ምናምን አይደለም። ሃይማኖት ላይ በቃ አትድረሱ። እዛው እርስ በርስ ለምን አትጨራረሱ? እንደፈለጋችሁ በቃ ሃይማኖት ላይ አትድረሱ። ቤተሰብ ላይ አትምጡ። እርስ በርስ እኮ እንደፈለጋችሁ ነው። በቃ እናንተ ትቻቻላላችሁ። ግን ወደ ቤተሰብና ወደ ሃይማኖት ሲሄድ በጣም ያስጠላል። አንድ ቀን ግን እኔ ዮኒ ማኛ ለዚህ ሁሉ ነገሩ የሚገባውን ቅጣት አግኝቶ የማይበቀል ነው የናፈቀኝ። ሰላም ጤና ይስጥልኝ። እንዴት ናችሁ ውዶችዬ? ዮናስ ሙሉነህ አቡነ ማትያስን የማይገባቸውን ንግግር፣ ጸያፍ ንግግር ሰድቧቸዋልና እኔ የእምነቱ ተከታይ ባልሆንም እንደ አንዲት ፕሮቴስታንት እምነት ተከታይ ይቅርታ ለኦርቶዶክስ እምነት ተከታዮች ይቅርታ ለማለት ነው ወዳለው። ቀጥሎ ደግሞ ግን ዮናስ ሙሉነህ ታውቃላችሁ፣ ቪዲዮንም ፖስትቼዋለሁ። ዲስትራክሽን ስራ ኢንተርኔት ላይ ይሰራል እና ይህንን ንግግር ጸያፍ ንግግር አቡነ ማትያስ ላይ የተናገረው ዲስትራክሽን ስራ እየሰራ ነው። ችን ሰሙን ከባድ አጀንዳ ነበረ በጓደኛው በፊራውል ኢቲቻ ምክንያት እና ለፊራውል አጀንዳ እንዲረሳሳ ዮናስ ሙሉነህ ዩዥሊ ሃይማኖት፣ ዘር ወይ ወንድና ሴትን በማሰዳደብ ነው ወንዶችና ሴቶችን በማሰዳደብ ነው እንትን ያለው እና ስለዚህ የተረሳውን ከወር በፊት 2 ወር ኦልሞስት በፊት ከቤተል ዮናስ ጋር ሲጣሉ አወጣችለት ስም ነው። እንደዚህ ነገር አለ። እሱ እንግዲህ ለ10 ምናምን ዓመት ለሰዎች ቅጽል ስም በማውጣት ታፔላ ገጥሜላት የዘላለም ስሟ ነው ምናምን ብሎ የሚኮራ ሰው ስም ወጣልኝ ብሎ ከ2 ወር በኋላ ተናደደ። ምክንያቱም የፊራውል አጀንዳ መረሳት ስላለበት ከባድ አጀንዳ ሌላ ሶሻል ሚዲያ ላይ መንቀሳቀስ አለበት እና አቡነ ማትያስ አባታችን በጣም ቆንጅዬ አባታችን፣ መልካም ልብ ያላቸው የሀገር አባት፣ የእግዚአብሔር ሰው፣ የተከበሩት የሀገር መሪ ሲያገኛቸው እግራቸው የሚስሙ ታላቅ ሰው፣ እውነቴን ነው ታላቅ ሰው። ያው እንደሰማችሁት ነው እንግዲህ አሁን ፍሬውን ለመቄዶንያ 100 ሚሊዮን ብር እሰጣለሁ ብሎ ነበረ እና እሱን አጀንዳ ለማስቀየር ነው እያለች ነው። እኔም ሊሆን ይችላል ብዬ ነው ማስበው። ዮኒ ማኛ አያደርገውም አይደለም። ከገባችሁ ምንም ለህዝብ የሚያስብ ሰው ስላልሆነ፣ ለራሱ ጥቅም ብቻ የሚኖር አይነት ሰው ስለሆነ እኔ እንደዚህ አያደርግም ብዬ አላስብም። እንግዲህ የ100 ሚሊዮኑን ጉዳይ የተራበ የተቸገረን ሰው እያጓጓችሁ በተራበ ህዝብ ላይ እናንተ የምትፎካከሩበት ምናምን አይነት ነገር ሶሻል ሚዲያ እንግዲህ ካመጣብን አንዱ መጥፎ ነገር ውስጥ አንዱ ለእናንተ አይነት ሰዎችን ነው። ምንም ማድረግ አይቻልም። ግን በጣም ያሳዝናል። ከዛች ጋር ይሄን ያክል አደርጋለሁ እያላችሁ የተቸገረን ሰው አያቶቻችሁ ቤተሰቦቻችሁ የሚጦሩበትን ቤት እንደዚህ ማጓጓት በራሱ በጣም አሳፋሪ ስራ ነው።
የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ልትሞሸር መሆኑ ሰምቷል። ፍናን ህድሩ ከረጅም ጊዜ የፍቅር አጋሯ ጋር ትዳር ለመመስረት ዝግጅቷን እንደጨረሰችና ነገ እሁድ ህዳር 7 ቀን ወደ አርቲስቷ ቤተሰቦች ቤት ልጃችሁን ለልጃችን ስጡን የሚሉ ሽማግሌዎች እንደሚላኩ አውቀናል። ፍናን ውልደቷና እድገቷ አዲስ አበባ ከተማ ውስጥ ሲሆን በለጋ ዕድሜዋ ከህዝብ ጋር የተዋወቀችው በድምፃዊ እሱ ባለው ይታየው ማሬ ማሬ የተሰኘ የሙዚቃ ቪዲዮ ላይ በመስራት ነው። ወጣቷ በሙዚቃ ቪዲዮዎች ያገኘችውን እውቅና ተከትላ ወደ ትወና በመግባት የተለያዩ ፊልሞች ላይ በመሳተፍ ዝናዋን ማሳደግ ችላለች። በዚህም ቦሌ ማነቂያና የከበረ ድሃ የተሰኙ ፊልሞች ላይ በመሪ ተዋናይነት ተሳትፋለች። ፍናን ከፊልም ትወና ባሻገር በኢንስታግራም ከ1 ሚሊዮን በላይ ተከታዮችን በማፍራት ለተለያዩ የንግድ ተቋማት ምርትና አገልግሎቶችን በማስተዋወቅ ከፍተኛ ተከፋይ ለመሆን በቅታለች። የማስታወቂያ ስራን ለመጀመሪያ ጊዜ ስትሰራ 600 ብር ተከፍሏት እንደነበር የምትገልጸው አርቲስቷ ከጥቂት ዓመታት በኋላ በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች ብር ተከፋይ ለመሆን እንደበቃች ትናገራለች። ጥቂት ዝነኛ አርቲስቶች በነገው ስነ ስርዓት ላይ የሽምግልና ቡድኑ አባላት ሆነው ወደ ቤተሰቦቿ ቤት እንደሚሄዱ ከፍናን የቅርብ ጓደኞች ሰምተዋል። ያው እንግዲህ ብዙዎቻችን የፍናን ክራሽ አለብን። እንግዲህ አሁን ተስፋ ቁረጡ፣ ሽምግልና ዛሬ ይላካል ማለት ነው። ለማንኛውም ፍናን እንኳን ደስ አለሽ። ሰላም እንዴት ነው? ዝናችሁን ሰምቼ ነበር የመጣሁት። ያው የታወቅን ነው። ብዙ ዝርፊያ አካሂዷል። ዝርፊያ ብዙም ያልዘረፍነው የለም። ያው ምንድነው ቶሎ ብሎ ወደ ገደለው ግባ። አሁን እኔ እንድዘርፉልኝ የፈለኩት ባንክ ነው። ባንክ ኢንጌ ባንክ ታውቁታላችሁ? ኢንጌ ባንክ ምርጥ ባንክ ነው። ከዘረፋችሁ ለራሳችሁ ዘርፉልኝ ነው። ያው አልሰራ ዝና ታውቃለህ አይደለም? ታስታውቃላችሁ፣ ልምድ እንዳላችሁ ታስታውቃላችሁ። እንዳለን ያው ከዚህ በፊት አሁን ሙሉ ቆጮ አይሱዚ ዘርፈናል። የሚገርምህ ነገር ማለት ነው። ጋርድህ ነው እሱ? ጋርዴ አሁን ይሄ ጋርዴ ነው። ሙሉ ጫካው እኛ ነን። በቃ ምን ዘርፈው ነገር አለ። እሺ ዋጋ ወንበዴዎች ነው። ዋጋ 75 ኮባ ቆጮ ማለት ነው። ወደ ቆጮ 75 ኮባ ማለት ነው። እሺ ስለሰጣችሁኝ መረጃ በጣም ነው። ምንም ችግር የለውም። ምንም ችግር የለውም። ሳጅን ቀሪብ እባላለሁ። ና አሁን ወደ ጣቢያ አውቀንስ ልናራ ነው ያጣ ነው። ና ዝም ብለህ ወሬ አለቃ እኛ ልናራ ነው። ይኸው ያ አሬ ነው ቀዩ አር አለቃ ጎመን አይደል እንደ በሉት አለቃ ምን ሆኖ ነው? ንፍጣም የኔ አይደለም የኔ አንተ ካለቃ ካነስተዋል አትከራከር ነው። ወደ ጣቢያ ተያዝ። ልንዘበልን ነው የመጣ ነው። የምር አለቃ ይኸው ፊቱ አታውም። የጥቁራቱ ያር ጥቁሩ አይደል እሱ ነው። ና አረ ሳጅን እየበናት አረ ሳጅን እየበናት አረ ቀጥል። ጀማሪ ቲክቶከር ነው ግን በጣም ያዝናናል። በጣም ጎበዝ ኮሜዲያን ነው የምር። ቆንጆች ንጉባ ልሸኛችሁ ኑ። እሺ እንዴ ጋቢና ሞኖ እንዴት ነው አንቺ ጋቢና ምትሆኙ ነው ይያለው በጣም ያለኛል። ሻንስ ሲጀመር እርሱ ሱቁን ነው የቶኑ ቆንጆች ነው ጋቢና ነው ጉቡ ያለው ቆንጆ ቆንጆ ነው። እኔ ቆንጆ ጸጉሬ ምን ማማሬ ሲጀመር ነው ጋቢና ሞኖ ወላ እኔ ጋቢና ሞኖ እኔ ልክሽ በእናትሽ እኔ ጋቢና ሞኖ ዞር በእናትሽ እንጠይቀው ማን ጋቢና ይሁን ከሁለታችሁ በእድሜ ታላቅ የሆነችው ጋቢና ትግባ። ሸሹ ነው ግቢ በቃ ጋቢና። አይ አንቺ ግቢ እኔ ከኋላ ሆናለሁ። አንቺ ግቢ ችግር የለም ጋቢና ግቢ። ወይ አንቺ ግቢ ከኋላ ሆናለሁ። አንቺ ጋቢና ሁኚ። ነው ሁለታችን በእግራችን ነው የምንሄደው። የሴቶችና የእድሜ ጉዳይ እንግዲህ መቼ እንደሚፈታ እኛ እሱ ቀን የናፈቀን። ለማንኛውም ውድ ቻናል ቤተሰቦች ከሰሞኑ እንግዲህ በሴቶች ብሔራዊ ቡድን እግር ኳስ ተጫዋቾች ላይ የተሰሙ ነገሮች በጣም ያሳፍራሉ። እየተሰሙ ያሉ ነገሮች በማስረጃ ምናምን እየወጣባቸው ነው። በጣም ያሳፍራል። እስቲ ምንድነው ነው ዛሬ የሰማሁት ዜና? ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጭ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? እንደሰማችሁት ነው እንግዲህ በሴቶች ብሔራዊ ቡድን የእግር ኳስ ብሔራዊ ቡድን ጋር እየተሰማ ያለው ነገር የተመሳሳይ ጾታ ግንኙነት በጣም የሚያሳፍር ነገር ነው እና እንደውም 80% ነው እንደዚህ ናቸው የተባለው። ኦልሞስት 80% ማለት ሁሉም በሚባል ደረጃ ማለት ነው።
በጣም ያሳዝናል፣ በጣም ያሳፍራል። ከእግር ኳስ ከስፖርት አይደለም ይሄ ነገር ከሀገራችን መጥፋት ያለበት ነገር ነው። ምንም እግር ኳስ ላይ ምናምን ስለሆነ አይደለም። በጣም የሚያስጠላ በጣም እንደዚህ አይነት ነገሮች ደግሞ በጣም እየበዙ እየሰፉ ነው ያሉትና ከሃይማኖት አንጻር ከምን አንጻር በጣም ያሳፍራል። እስቲ ስለዚህ በዚህ ጉዳይ ደግሞ አንድ ማስረጃ ወጣባቸዋለሁ እያለ ምን ያለው ነገር አለ። እሱ በዚህ ሳምንት ውስጥ በዚህ 15 ቀን ውስጥ ፎቶአቸው ይደረደራል፣ ለክለቦች ስም ዝርዝራቸው ይተላለፋል፣ ክለቦች ጉዳቸውን ያያሉ፣ እነዛን ተጫዋቾች ያሰናብታሉ። ሲያሰናብቱ ደግሞ የሚመለከተው አካል ደግሞ የህግ ምርመራ ያደርጋል፣ አስሮ ይመረምራል፣ አስሮ ይፈትሻል። በህገ መንግስቱ የሚያስጠይቅ ነው። አዋሳ ቤት ውስጥ ብዙ ናቸው። ንግድ ባንክ ቤት ውስጥ ብዙ ናቸው። ኤልፓ ቤት ውስጥ ብዙ ናቸው። መቻል ቤት ውስጥ ብዙ ናቸው። ደጋግሜ ነው የምናገረው። ሲዳማ ቤት ውስጥ ብዙ ናቸው። ልደታ ክፍለ ከተማ ቤት ውስጥ ብዙ ናቸው። ንጹህ ሰው የለም። ከ189% እዚህ ውስጥ ነው ያሉት። ዋይ ያው እንደሰማችሁት ነው እንግዲህ በ15 ቀን ፎቶአቸውን እናወጣለን ብለዋል። ለእንደዚህ አይነት ነገር ምንም መራራት ራሱ አያስፈልግም። ቀጥታ ከእግር ኳሱ አስወጥቶ አባሩ በህግ የሚጠየቁበትን መንገድ ማመቻቸት ነው። ምንም በይቅርታ የሚታለፍ ምናምን አይነት ኬዝ አይደለም እና ቶሎ ወደ እርምጃ ግቡ። የቀጣዩን ትውልድ ማዳን አለብን። እንደዚህ አይነት ነገር መንሰራፋት የለበትም። ስራ እንደዚህ ጥፋ እንዴ! እንዴት ነው ተበልቶ? እኔ ያገኘሁትን ነው የምሰራው። ወዛደርነት እስኪ በቃ ወዛደር ናቸው ተብዬ ነበር። እኔ እሰራለሁ አለ አለው። ስንት ነው በቀን የምትሰራው? እኔ 300 ብር ብቻ። 300 ብር? አዎ። አንተኛውስ? እኔ ጃምቦ ብቻ ጋብዘኝ። ጃምቦ ኮንቴነሮችን ተራግፈዋል። አዋቄ እንደዛው ነው። አለቃ አቤት። ጨርሻለሁ። ጨርሳል? ወላ ነው። እሺ ወንድሜ፣ እሱ ሂሳብ ስንት መጣ? 20 ጃምቦ ነው 1700 ብር። 300 ብር ላለ መክፈል ብለህ 1700 ብር አስበዋል። ከ5 እጥፍ በላይ ማለት ነው። እሺ ወደ ቻናል ቤተሰቦች እንደምታውቁት እንግዲህ ትላንትና የ2025 የጉማ አዋርድ ለ11ኛ ጊዜ ሲካሄድ ነበረ። እዛ ላይ ከታዘብኩት ውስጥ እስቲ አንዱ ቪዲዮ ነው። የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ህዝባ በደም እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። ያው እንደሰማችሁት ነው እንግዲህ በጉማ አዋርድ ላይ በጣም ብዙ ሰዎች ተሸልመዋል። ግን የቃል ኪዳን ለይቼ ያቀረብኩበት ምክንያት አንደኛ በጣም ደስ ስላለኝ ነው። እንግዲህ ከባባ ሞት በኋላ እንግዲህ በጣም ከባድ ሐዘን ውስጥና ከባድ ነገር እያሳለፈች እንደነበር እናውቃለን እና ያንን ሁሉ ተቋቁማ ያንን ሁሉ ነገር አልፋ ለዚህ ሽልማት በመብቃቷ በጣም ደስ ብሎኛል። እንኳን ደስ አለሽ ብላት ኮሜንት ላይ ሊያ እግዚአብሔር ምስክር ያልዋሽም በውስጥ ዮኒ መጀመሪያ ተናግራ ነበር ማለት የሆነ ሐዘን ይድረስብህ ገለመሌ ምናምን እሷ ትረግማለች። ሁሌ አሮጊት ስለሆነች እርግማን ታበዛለች። አሮጊትና መብላት ነው ስራዋ። ከዛ በውስጥ መጣ ዮኒዬ እግዚአብሔር ያጽና ምናምን ብላ መሴጅ ትታልኛለች። ጌታን ነው የምላችሁ ትታለች። ይኸው መሴጅ ላሰማችሁ ትታለች። ይኸው አልዋሽማ አፏ አመልጧት አለች። ልክ እኔ አጫሉን ብዬው እንደነበር ማለት ነው። አጫሉን ተናግሬ አልነበር? ከ2 ሳምንት በኋላ አጫሉ ሞቶ አልነበረ? ከዛ ሰው አገናኝቶ እንደዚህ ያለ ተባለ። ይኸው ሊያ ይኸው ስሙ። መልካም ነገር ስለሆነ ነው የማሰማው። መጥፎ ቢሆን ብትገለኝ የሰውን ቮይስ አላሰማም። አሮንዱ በውስጥ ያወራሁት በውስጥ ያልቃል። መልካም ነገር ስለሆነ ይኸው አይ እንዴት ነው? ሰላም ነው አሎ። በእውነት በጣም አዝኛለሁ። ነፍስ ይማር። እሺ ለቤተሰቦች በሙሉ መጽናናትን ነፍስ ይማር። ያው እንደሰማችሁት ነው እንግዲህ ሊያሾ እና ዮኒ ማኛ እንግዲህ እኛ እርስ በርስ ይሰዳደባሉ ምናምን ውስጥ በውስጥ ግን ያው እንደዚህ አይነት ነገር እንዳላቸው ግልጽ ነው።
ያው ይሄ ነገር እኮ ጥሩ ነው፣ ስራችሁ ነው። ላይ መሰዳደብ ምናምን ውስጥ ለውስጥ ጥሩ ነገር ሊኖራችሁ ይችላል። ችግር የለውም። ግን ሰው ላይ አትደርሱ። በቃ እዛው ራሳችሁ ጨርሱ። ቤተሰብ ላይ ሳደርሱ፣ ሰው ላይ ሳደርሱ፣ ሃይማኖት ላይ፣ ብሔር ላይ ሳደርሱ፣ እርስ በርስ ብጨርሱት በጣም አሪፍ ነገር ነው። ችግር የለብንም። ግን ሰው ላይ የምትደርሱት ነገር አለ። ቢያንስ ሰው ላይ አትደርሱ። እርስ በርስ እንደፈለጋችሁ ነው። እና ወደ ቻናል ቤተሰቦች ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደጨብጣችሁባቸው አልጠራጠርም። ቪዲዮዎቻችንን እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ ቤተሰቡን ላይክ አላደርጋችሁም ላይክ አድርጉት። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ ባይ